ሚ ይለኛል ሚል ነው የሚጠራኝ ማለት አሚን አሚን ይለኛል ማለት ነው። አሚን አሚን ያ ቤተክርስቲያን እንዳሚና ከዛ ደግሞ በዚህ ጋር ሲሄድ ደግሞ አባቴ ደግሞ መስጂድ የሚሄድ ሰው ነው። ከዛ የታለጋሽ ምናምን በየስተራው አላህ ሀጋ ሄዳል ሰው ሁለት ነገር አወቀ ማለት ነው። አሁን እዚህ ጋር እኔ መወሰን የሚገባኝ ነገር አለ። በዚሁ ዝም ብዬ ዘባራቂ ሆኜ ከሄድኩኝ እኔ ወለድኩት እንጂ ዘባራቂ ለኔ ረመዳንን ጾማለሁ። አብይ ጾም ጾሚያለሽ? ያ when I was new ager አለም ማስተሰለጥን ሁሉን ትመስላለች 100%። ምንም በቃ እዚህ ምንም ሰውነት ፍቅር ሌላ ነገር ምንም ነገር ወሎ በቃ እኔ ደሴን ኮምፕላን ደሴ ለራሱ ሲል ለበረካቱ እንደምን አላችሁ? ሰላም ናችሁ? ቁም ነገር አህመድ እባላለሁ። በስራዬ ጋዜጠኛ ነኝ። በጣም የሚገርም ነገር ላማክራችሁ በዙሪያ ያላችሁ ልጠይቃችሁ ነው ዛሬ የመጣሁት። እንደው ካጠፋው ወፍ በሉኝ። ወደ እስልምናው ከመጣው ወይም ደግሞ ሰለምቴ ከሆንኩኝ ያው ጥቂት ጊዜ ሆኖኛል። በርግጥ ከዚህ በፊትም በእስልምና ህይወት ውስጥ ኖር ያለውኝ ግን ሻሃዳ አልነበረኝም። በጣም የሚገርመው አሁን ግን የዛሬ 2 ዓመት አካባቢ ነው ኡስታዝ አቡበከርን ጠይቄው አጋጣሚ ቢሮ አካባቢ ያኔ ዋልታ ነበር መሰራው መጣና ሻሃዳ እንዲያስይዘኝ ጠየቁት። በጣም በደስታ ሻሃዳ አስያዘኝ። ከዛ በኋላ ግን በእስልምና ህይወት ውስጥ ለመኖር እጅግ በጣም ነው የከበደኝና በጣም ብዙ ነገሮች ማለት በቃ ግብት ከማለቴ ነው እና ሰላት እንዴት እንደሚሰገድ ቁርአን እንዴት እንደሚቀርብ ቁርአን ውስጥ ወጥሽ አረብኛና ደግሞ ምንም ማወቅ ይጠበቅብኛል። በጣም ብዙ ነገሮችን ለመረዳት የሚያስተምራል ማለት አካባቢ ነው። ብዙ ሰዎችን ተቋማትን ለምሳሌ ቁርአን ያስተምራል ማለት ነው። እንደው ወደ ወላችሁ ተለያዩ በጣም ወደውና ማከብረው ኡስታዝ አለ ኡስታዝ ሀሚድ ኸብሮ እና አንድ ተቋም ነው ቁርአንና በጣም እኮ ነው የሚገርመው። በቃ ኢንተረስቲንግ ነው እንደራሱ የምሰማውና ዩቲዩብ ላይ ያለው ደውልላቸው መማር ፈልጋለሁ እና አዲስ ነገሮች ታያ የሚገርመው ቁርአን ማንበብ ስትቺ ይሄ የቁርአን ታሪክ ስለሆነ ማስተማር ቁርአን ማንበብ ስትቺ በቁርአን ማንበብ ማን ያስተምራል? በመጀመሪያ የሚገርመው ምን አለበት ብማር ቁርአን ባላነበውም እንኳን እኔ በአማርኛ ጽፈው ነበር ከታች ይሄን ያህል ኢንተረስቱ ይላል። ለነገሩ እንደማሳያ ምን ያማታ ማንሳት ይችላል። አባታችን ይባላል መምህር ነው። በውልደቱ ሲወለድ ሙስሊም ነበር። ከዛ ናት ሲያገባ ክርስቲያን ነበረ። ከዛም ደግሞ መልሶ ወደ እስልምና መልሶ ግን አንድም ቀን አንድ ኡስታዝ እስኪ ጋሼና ለዚህ ቲቸር ባይ ዘ ወይ እና እስኪ እንደዚህ ማስተምር ማንም ማለት በቋንቋ መምህር ስለነበረ እንግሊዝኛ ቋንቋ ማስተማር ስለነበረ አሁን አረብኛውን አሊፍ ብሎ ጀምሮ እስከ መጨረሻው ከጧቱ 2 ሰዓት ነው እዚያ ተቀማመኑ ከጧቱ 2 ሰዓት ተኩል 3 ሰዓት ላይ መስጂድ ይገባል። ማታ 10 ሰዓት ነው የሚመጣው። በቃ በጣም እንዲይዙት አጠገብ ያሉ ሰዎችን ሁሉ ሲጠይቃቸው ባካችሁ ምናምን ነው እስኪ ነው ይሄ አሊፍ ነው የሆነ ብሎ እንኳን ነው እንኳን ለነገሩ ላይ በራሴ በጥረት በጣም ጥሩ ዛሬዎች አሉ። እዚህ ቤት ድረስ ይመጣች ገና ከመጀመሪያው ማለት ይሄ ይቻላል ይሄ እንደዚህ ብላ ልታስተምር የምትችል አይደለም። ከዛ ውጭ ግን ቆይ እኔ እንዴት ማለት አጅር ታገኝበታለሽ ይባላል። where is it ማንም ሰፖርት የሚያደርገው ማንም የለም። ባይዘው ይሄ በጣም ትልቅ ክፍተት ነው። ገርሞኛል። ቤቴ ቁጭ ብያለሁ የታሰበው የትኛው መንገድ ነው ማለት ነው። በጣም ብዙ ጥያቄ አለኝ። ተጠራጥሬ ሳይሆን ማወቅ በፈልገው እንዲገባ በፈልገው ልጅ አለኝ። ሄዘ ሙስሊም ሰው I want to teach him እኔ ጥሩ ሙስሊም እናት ሆኜ ከዘርሙ ልጄ ደግሞ በእኔ መስራት ውስጥ እንዲገባ እንዲማር ነው ፈልገው that's my purpose። ግን ማን ያስተምረኝ? እናንተ ውጭ ላይ ወጣችሁ ስትበሻሸቁ ነው የሚላችሁ። እንዴት ብዬ ነው ደፍሬ ጥያቄ ወደ እናንተ ነው ለመጠየቅስ ምን ወቀት አለኝ? I'm just praying እንዴት እንደሚያናድድ አንድ ሰው ምን አለኝ እንዴ ሰለምቴ እኮ ብርቅ ነበር ድሮ በእኛ እንዴት አሁን አንቺ የሚያስተምርሽ ያ ኮርስ የልብ ክፋት ነው ምንድነው? እናንተ ሌላ ነገር ያተማመሳችሁ አንድ ነፍስ ለማዳን እኔ እኮ ብድን ልጄ ነው ማድነው። ከዛ በኋላ ይቀጥል አዚስ ሆነ ነው መጠየቅ የትኛው ሐላል ነው የትኛው ሐራም ነው?
nobody cares ይለኛል ሚ ብሎ ነው የሚጠራኝ እናቴ አሜን አሜን ይለኛል ማለት ነው አሜን አሜንን ያ ቤተክርስቲያን እንደ አሜን አሜን ከዛ ደግሞ በዚህ ጋር ሲሄድ ደግሞ አባቴ ደግሞ መስጂድ የሚሄድ ሰው ነው ከዛ የታለጋሽ ምናምን በየስጠራው አላህ ሀጋ ሄደ ይል ሰው ሁለት ነገር አወቀ ማለት ነው አሁን እዚህ ጋር እኔ መወሰን የሚገባኝ ነገር አለ በዚሁ ዝም ብዬ ዘባራቂ ሆኜ ከሄድኩኝ እኔ የወለድኩትንም ልጅ ዘባራቂ ላደርገው ነው ያንን ደግሞ አልፈለኩም ስለዚህ መወሰን መቻል አለብኝ that's my responsibility ለኔ ሁሉም አንድ ነው ብዬ የማስብ ከሆነ ለሱ ግን አንድ ሊሆንለት አይችልም መምረጥ አለብኝ ሁለተኛው ነገር ደግሞ ባለቤቴ በጣም የሙስሊም ቤተሰቦች በሙሉ ሙስሊም ናቸው እንደዚህ የለም እኔንም እንዴት አድርጎ እስከዛሬ ድረስ እንደቻለኝ እሳት እጁ ላይ ያስቀምጠው ነው የኖረው እና ያንን ነገር ማስተካከል አለብኝ ስለው እኔ አሊፍን ለራሱ አላቃትም ዝም ብዬ አሊፍ ባታ ሳጅም የሚለው እናቃለን ከድሮም ጀምሮ ዝም ብሎ ሰዎች እንትን ሲሉ ሰላቱን ጽፌ እንትን ያልኩት በአማርኛ ተጽፎ ከዛ ያንን አማርኛ ምናምን እስከዛሬ ያስኩት ነው ግን ያ ብቻ በቂ አይደለም ጁማ ብቻ ሄደ አይደለም ሰላት የምትሰግደው እኔ ረመዳንን ጾማለሁ አብይ ጾምን ጾምያለሽ ያ አሁን ወዝ ኒው ኤጀር ያለው ማለት ነው ምክንያቱም ጾም ነው በቃ ሰውነትን ገለ ከፈጣሪ ጋር መገናኘት አንተ ለምን ፈጣሪን ቀዳሚ እንደማታረገው ሁሉ ለምን እንደምትለያየኝ ሁሉ ያ ስለሆነ ነውና እንደውም እኔ እዛ የረመዳን ጊዜ በጣም አላልፈውም ማለፍም አልችልም በቃ አልችልም አንደኛ ከኳታር ጀምሬ ነው እንትን ያልኩት እና አለ ውስጤ ሰው መብላትም አልችልም እንዳለ አየሩ ሁሉ ነው የሚቀየርብኝ በቃ የረመዳን ጊዜ ዋው ለነግራሽ ውስጤ በሙሉ በቃ ሌላ ዓለም ላይ ኳታር ነስተልጃ ባይደው ትዝታ እና ይሄ ውስጥ የምታስቀምጠው ሜሞሪ በጣም ከባድ ነው ወደ ራሴ ተመልሼ ለልጄም ለባሌም ስል ተሰተር ያለውኝ በቃ ይዣለሁኝ አይደለ ሌላ ነገር እንዲህም ቢል አለ ግን ያንን ያለፍኩትበት በሃይማኖት ደረጃ እኔ አስተዳደጌ በመጀመሪያ እንደዚህ አይነት ነገሮች ስላልነበርኩበት በጣም ለፈጣሪ ፍቅር ስላለኝ ገባ ቼክ አደርጋለሁ ሁሉንም ነገር አንዳንድ ሰው በእምነት የማይደራደር አለ የራሱን ብቻ ይዞ ከተወለድክበት አሁን አንተ የትም ቦታ ተገኝተህ መምጣቅ አይመስለኝም ሳስበው ሰው የራስ የሆነ ነገር አለ ባደክበት በዛ መንገድ ላይ ነው የምትሄደው ወደዚህም ያለውንም በስራ ደረጃ ልትሰራው ትችላለህ እንጂ በአመለካከት ደረጃ እስኪ ምንድነው እንዴት ነው ብለህ ቴስት አታደርገው ላነብ እችላለሁ ምንድነው አዎ ቴስት ግን አታደርገው ወደ ራስህ አታመጣው እኔ ግን በቤተሰቤ እንደዛ ነበር የሚያደኩት ገባ ተወልጄ ባደኩበት አካባቢ በማህበረሰባችን በጣም ሊበራል ነው የሚገርምህ እኮ እኔ በጣም በቃ እኔ ያደኩበትን አሁን ከኔ ኮንሰፕት እንድትነሳሪ ነው ፈልገው እንጂ ኒው ኤጀር ላይ አምጥተህ እንድትዘፍቀው አይደለም በመጀመሪያ እኔ እናትና አባቴ እስላምና ክርስቲያን መጀመሪያ የነበሩበት እናቴ ሙስሊም ክርስቲያን ምትላትም አልነበረችም አባቷ ሼህ በሼህ ማለት ምን ያህል ልብ ቢኖራቸው ነው ፍቅር ቢኖራቸው ነው የእናቴ አባት እና የኔን አያት ሲያገባ እሷ የደብረ ሊባኖስ ዘር ናት ደብረ ሊባኖስ ዘላ አጋጣሚ ሆነ ወንድሟ እንደውም በባህታዊ ሆነው በድንግልና ይሞቱ ናቸው ያያቴ እሷ አጋጣሚ ዛ ሚጥቆሎ የሚባል ሀገር ወሎ ትሄዳለች እንዴችን ልጅማ ወደድኳት ይላል አባባ አያቴ አደም በሽር ነበር ስሙ ከዛ ካላገባኋት ካልዳራችሁልኝ ያለ እንዴ ጌታው አደም እርሶ ማጠይቀው እንዴት እንቢ ይባላል እዛ ላይ ሃይማኖት ነበር አልነበረም ከዛ እናታለም በ10 ምናምን አገባች ከዛ አያቴ ፋንታ ይለከሰናት ከዛ በኋላ አደም በሽር የሚሆነው አደም በሽር የነበረው ሰውዬ አዳሙ በሽር ሆነ አዳሙ ሆነ አደም ወደ አዳሙ ተቀየረ ከዛ በፊት አደም በሽር ሆኖ የወለዳቸው ልጆች አሉ እነሱ ሙስሊም ናቸው እናታለም ካገባ በኋላ አዳሙ ሆነው ደግሞ የተወለዱት የኔ እናትና ወንድሞቿ ናቸው አባባ ኖሮ ከሚስቱ ጋር ሚስቱን ሳያስከፋ ሚስቱን ወዶ ልጆቹን ወዶ በክርስትና ኖሮ ማርያምን 21 ጥር 21 እና ህዳር 21 እየዘከረ ኖሮ ከዛ ልክ ሲሞት ግን ፋንታይ እንግዲህ እስከዛሬ ድረስ አብረን እኔና አንቺ ኖረናል ካሁን በኋላ እናትና አባቴ የተቀበሩበት መቃብር ላይ ነው መቀበር መፈልገው በሰልም ምን ይልሻል ምን ይመስልሻል አል ከዛ በደስታ እናታለም እስከዛሬ ድረስ አብረን ስለኖር ካመሰግናለሁ የምትፈልገው ነገር ማድረግ ይችላል አባባ ሰልሞ ሻሃዳ ይዞ ሞተ እናትና አባቱ ጎን ተቀበረ እኔ ማቀው ክርስትናና እስልምና ይሄንን ነው ገባ እናትና አባቴ ሲጋቡ አባቴ አህመድ ሽፋው ነው እናቴ ሰርካዲስ አዳሙ ናት ከዛ ተጋቡ እኔ እስልምና ወለው ክርስትና ምክንያቱም በዚህኛው የሸዘር ነው በዚህኛው እናቴ እንግዲህ ትበልጣለች በሸህነቱ እኮ አይደለ ግን እሷ ደግሞ ኦርቶዶክስ ናት ከዛ ኖረች በጣም ረጅም ዘመን ስለዚህ እኛ ተወለደን እኛ ደግሞ ስንኖር ፍቅር ነው እንጂ ያለን መተሳሰብ ነው እንጂ ያለን እከሌ እንደዚህ ነው እከሌ እንደዚህ ነው ምን ልንሰራ ምክንያቱም ቤታችን በቀን ውስጥ ከሚመጡት ሰዎች መካከል እኮ እስላሙም ክርስቲያኑም ጴንጤው ምናምን ነው የሚመጣው ስለዚህ በዛ ዘርፍ ውስጥ ነው ያደኩት እኔ ሰንበት ትምህርት ቤት አልተማርኩም እናቴ ኦርቶዶክስ ብትሆንም ያኔ ወይም ደግሞ ሄጄ ቁርአን አልቀራሁም በቃ ኖረናል ዝም ብለን ማህበረሰቤ እንደዛ ነው ጎረቤቶቻችን ሲያሳድጉን እኛን እነማማንሻ ናቸው ያሳድጉን እየመረቁ እንግዲህ እስላም ክርስቲያን የለበትም እዛ ውስጥ በዚህኛው መምሪ ደጀን ያለው የእናቴ ነፍስ አባት
ይመጣሉ። እናንተ ልጆች ደህና ናችሁ ምናምን ነው ቄስ ትምህርት ቤት ተማሩ ተብለን ተገደን አልተማርንም። ገባ ሊበራል በሆነ በቃ ፍቅር ብቻ በሚያሸንፍበት ማህበረሰብ ውስጥ ነው ያደኩት እና እኔ ልክ እንደሌላው ወይም ደግሞ ይሄን በጣም አጥብቄ ምናምን የሚይዘው የለም። ደግሞ እንደዛ እንዳትልም ምናልባት ፐርሰናሊም የራሴ ነገር ሊኖረኝ ይችላል ብዬ አስባለሁ። በዚህ ውስጥ ሲሄድ መልካሙን በቃ የሆነ ደስ የሚያሰኘኝን ምናምን የሁለቱንም እኩል አክብሬ በሁለቱም ውስጥ ሆኜ ነው የኖርኩትም ያደኩትም። አሁን ግን ዲሳይድ አድርጌያለሁ ባይጠው መጨረሻ ላይ እናወራዋለን። እና በዛ መንገድ ስትሄድ ደግሞ ይሄ ዘመናዊነቱ ደግሞ መጣ። ለምሳሌ ዘመናዊነቱ ላይ እኮ እኔ ሜዲቴት አደርግ ነበር አይደለ? ሄጄ ከሰው ጋር ከማወራው ይበለጠ እዛ ጫካ ውስጥ ሄጄ እኔ ቁጭ ብዬ ሜዲቴት ሳደርግ ምንድን ነበር የማደርገው? ምንድን ነበር የምትይው? እኔ ሜዲቴት ሳደርግ አንተ እንደምትለው እንደዚህ ምናምን ብዬ እና ፓወር እና ሂድ እና መጣ ምናምን አይደለም እምለው